ቤተሰቡ ተናውጧል፣ ቤቱም ተቀውጧል። አሁን ላይ ነገሮቹ ከቀን ወደ ቀን እየተባባሱ እንዲሁም ደግሞ በእያንዳንዱ ሰዎች መካከል ጥላቻና እንዲሁም ጥርጣሬን ፈጥሯል። በዚህ ዙር እጅግ እየተቀጣችና ነገሮችን በማያውቅ መልኩ በጣሙኑ ዋጋ እየከፈለች ያለችው ሀብል አሁን ላይ ህይወቷን ሰቆቃና እንዲሁም ደግሞ አስቸጋሪ ሁኔታ ውስጥ ወድቋል። ይህም የሆነው ምክንያት በተለይ ደግሞ በወይዘሮ መነን አማካኝነት ማለትም የአቶ እስክንድርን ሀብትና ንብረት ለመውረስ ስትል በሷ በኩል በተለይ ደግሞ እዝራን ብታገባ የዚህ ቤት ቋሚ የሀብት ንብረት ተካፋይ እንደምትሆን አስባ አቅዳ የወደፊት ህይወቷን ለማመቻቸት ስትል የግድና የግድ ሀብል እዝራን ማግባት ነበረባት ማለት ነው። አሁን ላይ ሀብል ሁሉ ነገር ሰልችቷትና እጅግ በጣም አማሯት ከዚህ ቤት የምትወጣበትን መንገድ አንድም ሁለትም እያለች እያመቻቸችና እዝራንም እየጠየቀችው እባክን ፍታኝ፣ ከዚህ ህይወት መውጣት ፈልጋለሁ፣ ከዚህ ህይወት ይልቅ እስር ቤት በስንት ጣዕሙ እያለችም እየተመጸነችው ትገኛለች። ሌላው ጉዳይ ደግሞ አጸደ ማለትም የእዝራ አክስት አሁን ላይ በአንድ በኩል ወይዘሮ ማህደርን ሰራተኛ አድርጋ ታምጣት እንጂ ነገር ግን ይህንን ጉዳይ በጭራሽ እዝራ እንደማያውቅና ከዚህ በፊት ግንኙነት እንደሌላቸው ነው የሚያውቀው። ነገር ግን አሁን ላይ እዝራ በማህደር ፍቅር እጅግ ወድቆ በጣሙኑ እየተሰቃየም ይገኛል። አሁን ላይ አጸደ ማህደር በቃ ሰልችቶኛን ከዚህ ቤት መውጣት ፈልጋለሁ፣ ስለዚህ እስከዚህ ድረስ እየተጓዝነው ራሱ እየቆጨ ነው፣ ከዚህ ቤት መውጣት ፈልጋለሁ ብትላት እንኳ እዚህ ቤት ንቅንቅ አትያትም። የጀመርናቸውን ጉዳዮች ከግብ ሳናደርስ አንቺ እዚህ ቤት የምትሄጂ እንዳይመስልሽ በማለት አስፈራርታና አስጠንቅቃታለች። ሌላው ጉዳይ ደግሞ አሁን ላይ እዝራ ከሁለቱ ሴቶች እጅግ በጣም አስቸጋሪ ሁኔታ ላይ የወደቀው በተለይ ደግሞ ማህደርን ያፈቅራታል። በሌላ በኩል ደግሞ አሁን ላይ ለአባቱ ሲል እንኳ ሀብልን የግድ ሚስቱ አድርጎ መቀጠል ይኖርበታል። ታዲያ በዚህ በኩል ማህደርን እባክሽን ተረጋጊ፣ እንደ ሰራተኛ ሆነች ተቀመጪ፣ ሌላው ደግሞ ሀብልን እባክሽን ተረጅኝ፣ አባዬ ይጎዳብኛል፣ ስለዚህ ለሱ ስትይ እንኳ እኔን ተረጅኝ፣ ለተወሰነ ለአንድ ለሶስት ለአራት ወር እንኳ ከቆየም በኋላ ይሄን ጉዳይ ለአንዴና ለመጨረሻ ጊዜ እንቋጨዋለን ይላታል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታይ በዛሬ ቪዲዮአችን ክፍል 4 ሀብል ድራማን የምናስቃኛችሁ ይሆናል። ታዲያ ከዚህም በተጨማሪ በቀጣይ ክፍል 5 ላይ የሚከሰቱ ቅድመ ሁኔታዎችን ለእናንተ ለውድ ተመልካቾቻችን ልናደርስላችሁ ወደድን። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ተዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ታዲያ አሁን ላይ ወይዘሮ መነን እጅግ ተናዳ በጣም ተበሳጭታ እሳት ለብሳ እሳት ጎርሳ ወደ ሀብል ትሄድና ቢገባሽ እንኳ አንቺ ነበርሽ በጥፊ ያችን የቤት ሰራተኛ ማጠናገር የነበረብሽ፣ ምክንያቱም አንቺን ለመወዳደር አንቺን ለመፎካከር ሆን ብላ አንቺን ለመጉዳት እያሰበች እንደሆነ ሲገባሽ ይህንን ነገር አንቺ መከራከርና እንዲሁም ደግሞ ፊት ለፊት መጋፈጥ ነበረብሽ ትላለች። ነገር ግን ሀብል ትዳር በውዴታ እንጂ በግዴታ መሆን እንደማይችል የምትገነዘበው ከዚህ በፊት ከአንዴም ሁለቴ እዝራን ጠይቀው ትክክለኛ ማለትም የትዳር አጋሯ እንደማይሆን አስረድቷት በተለይ ደግሞ ከማህደር ጋር ጥብቅ የሆነ ግንኙነት ስላለው ስለዚህ ለአባቱ ሲል ብቻ ለተወሰነ ቀናቶች እንደሚቆይ ስለምታቅ ለምን ብዬ እጣላለሁ? አንዲ እንኳ ሚስቱ አይደለም ዞር ብሎ እንኳ ለማየት የማይፈልግ ሰውን ለሱ ብዬ ለምን እጣላለሁ ትላለች። እነሱ እኮ እኔን ከማግባቱ በፊት ጥብቅ ጓደኛሞች እንዲሁም ፍቅረኛሞች ነበሩ ትላታለች። ታዲያ ወይዘሮ መነንም እጅግ በጣም ተበሳጭታና ተናዳ ወደድሽም ጠላሽም እዚህ ቤት ያመጣውሽ እኔ እስከሆንኩ ድረስ እኔ ያልኩሽን ብቻ ታደርጊያለሽ ትላታለች። አሁን ሁሉ ነገር ስልችት ያላት ሀብልም በቃ እንደውም ሁሉን ነገር ዘርዝሬ ለእዝራ ነግረዋለሁ፣ እዚህ ቤት ሆን ብለሽ እንዳስገባሽኝና ለራስሽ ጥቅም ስትይ ሚስቱ እንዳደረግሽኝ ዘርዝሬ ነግረዋለሁ ትላለች። ታዲያ በዚህ ዙር እጅግ በጣም የተናደደችው ወይዘሮ መነን ከቤት ትወጣና በቀጥታ ወደ ሳሎን ስትመለከት ያየችውን የተመለከተችውን እጅግ ማመን ማቃታት። ማለትም ማህደር እግሯን ሰቅላ ሶፋ ላይ ሆና ጁስዋን እየጠጣች ነበር። ምክንያቱም ማህደር ማለት የመጣችበትን ጠንቅቃ የምታውቅ፣ ምክንያቱም በዛ በኩል አጸደ እንዳመጣቻትና ለዚህም ደግሞ ጠቀም ያለ ገንዘብ እንደከፈለቻት የሚታወቅ ጉዳይ ነው። ታዲያ ስትመለከታት ደሟ የፈላው ወይዘሮ መነን ወዲያውኑ እዚህ ቤት ኮተትሽንና ፌስታልሽን አንጠልጥለሽ ውጪ ስልሽ ጭራሽ እግርሽን ሰቅለሽ ጁስሽን ትጠጪልኛለሽ በማለት ጁሱን ላዩ ላይ ደፋችና ጸጉሯን ይዛ ልትገላት ትደርሳለች። ታዲያ ወዲያውኑ ያዳቆነ ሰይጣን ያይጥ ምስክሯ ድንቢጥ እንዲሉ ወዲያውኑ አጸደ ትደርሳለች።
እሷን ነካሽ ማለት እኔን ነካሽ ማለት ነው በማለት ለማህደር እየተከራከረችና እሷን ልታስጥላት ትሞክራለች። ይህ በእንዲህ እንዳለ አቶ ዝራ ግን አሁን ላይ በነገሮች ሁሉ እጅግ ተወዛግቦ ግራ ተጋብቶ በተለይ ደግሞ እዚህ ላይ ሀበልን ወይዘሮ መነን እንዳመጣቻት ቢገነዘብም ነገር ግን ማህደርን አጸደ እንዳመጣቻት አጸደ ለራሷ ጥቅም ሲባል እንዳመጣቻት ምንም የሚያውቀው ሀሳብ የሚያውቀው መረጃም የለውም። ታዲያ አቶ ዝራ ወደ ወይዘሮ ሀብል ገብቶ ሊያባብላትና በቃ እስኪ ነገሩን ሁሉ አረጋጉት ለማለት ቢሞክርም እሷ ግን አሁን ላይ በቃ ሁሉ ነገር ስልችት ብሎኛል፣ የዚህ ቤት ጉዳይ ከእስር ቤት በላይ እየሆነብኝ ነው፣ ስለዚህ እንድንፋታ ፈልጋለሁ። የአባት ጉዳይ ነው አይደለም የሚያሳስብህ? እሱን ደግሞ በራሴ መንገድ እፈተዋለሁ። በተለይ ደግሞ አንተም ልትነግራቸው ልታስረዳቸው ይገባል ትለዋለች። ስለዚህ አንተም ይሁን እኔ አባትህ እስከ መጨረሻው ድረስ እኔን እንዲጠሉኝ ማድረግ እንችላለን ትለዋለች። ምክንያቱም አሁን አንተ በመጀመሪያ እኔ ከድሮ ጓደኛዬ ጋር ስትማግጥ አገኘዋት ብለህ ትነግረዋለህ፣ እሱን ደግሞ እኔ እመሰክርልሃለሁ ትለዋለች። ይህ የማይሆን ጉዳይ ነው። ነገር ግን ያው እሷ እንደ ሀሳብ እዚህ እስር ቤት እዚህ እገታ የምትወጣበትን መንገድ እያመቻቸች ይሆናል። ነገር ግን ይህንን ማድረግ የማትችል ከሆነ እዚህ ቤት እጣ ፈንታዬ ጠፍቼ መሄድ ይሆናል ብላ አስጠንቅቀዋለች። ሌላው ጉዳይ ደግሞ አሁን ሜርሲ እጅግ በጣም እየተጠራጠረች ትገኛለች። በተለይ ደግሞ የወይዘሮ አጸደንና የማህደርን ግንኙነት ምንም አልወደደችውም። ምክንያቱም በእነሱ መካከል የሆነ ጉዳይ የሆነ ግንኙነት እንዳለ እየተሰማት ያለበት ሁኔታ ነው ያለው። ታዲያ አሁን ላይ ሌላው የተከሰተው እጅግ በጣም አሳሳቢ ሁኔታ በተለይ ደግሞ በአጸደ አነሳሽነትና ትዕዛዝ ሰጭነት ወይዘሮ ማህደር ከኩሽና ወጥታ በቀጥታ ወደ ሀብል ክላስ ትሄድና እሰጥ አገባ አምባጓሮን ፈጥራ እጅግ ከባድ ጸብ ውስጥ እየተቦጫጨቁና እየተቦጫጨሩ ባለበት ሁኔታ ሁሉም ሰው ይደርሳሉ። ነገሩ እጅግ ግራ ያጋባውና በጣም ያሳሰበው በተለይ ደግሞ ዝራ አሁን ላይ ምን ማድረግ እንዳለበት ግራ ገብቶት ይገኛል። በተለይ ደግሞ በእህቱ በሜርሲ አማካኝነት ጥርጣሬ መፈጠሩ እጅግ ለሱም እያሳሰበው ያለው ጉዳይ ቢሆንም በተለይ ደግሞ በአክስቷ አጸደና በወይዘሮ መነን መካከል ያለው ግንኙነት ያለው ሰጥ አገባ ምን እንደሆነ ለማጣራትም ከአንድም ሁለቴ ሞክሮ ሊሳካለት አልቻለም። ነገር ግን አዝራም እጅግ ተናዶ በጣም ተበሳጭቶ ሀብልን ቆይ እንደ ጎረምሳ መደባደብ ጀመራችሁ ብሎ ሲጠይቃት እኔ ምን ላድርግ፣ በቀጥታ መታ ነገር የፈለገችኝ ክላሴ ውስጥ መታ እሷ ራሷ ናት፣ እኔ ልትመታኝ ስትል ራሴን መከላከል ነው ያደረኩት ትለዋለች። ታዲያ ወዲያውኑ ማህደርም በጣም ተበሳጭታ ተቆጥታ ወደ ክላሷ ገባችና ልብሶቿን መሰብሰብ ጀመረች። ታዲያ ወዲያውኑ ትከተላትና አጸደ ቆይ ምን እያደረግሽ ነው ብላ ስትጠይቃት ከዚህ እብደት ከሆነ አላማችሁ እየወጣችሁ ሁላችሁ ነው ትላለች። አሁን ላይ ለራሷም እየተጸጸተች ቆይ ምን ስል ነው እዚህ እብደት ዓለም ውስጥ የገባሁት? በምን አይነትስ የተረገመ ቀን ነው አንቺ አጸደን የተዋወቅኩሽ? እያለች ራሷንም መውቀስ ጀምራለች። አሁን ሁሉ ነገር አብቅቷል አጸደ፣ ከዚህ ሁሉ ነገር ሁሉ እየወጣውልሽ ነው ብላ ስታስጠነቅቃት፣ ነገር ግን አጸደ የዋዛ አይደለችም። ዝም ብለሽ በቀላሉ ገብተሽ በቀላሉ የምትወጭበት ነው እንደሚመስልሽ? አሁን ላይ ማህደርን አጸደ የልብ ነግራ እንድትቆይ ብታደርጋትም ነገር ግን አሁን ላይ አቶ እዝራ በጭራሽ ወይዘሮ ሀብል ክላስ ውስጥ ዝር እንዳትይ ብሎ አስጠንቅቋታል። እሷን ባጸፋው አይደለም ከምኝታ ቤትህ ከህይወትህ ውልቅ ብዬ እስከ መጨረሻው ልሄድልህ ነው ትለዋለች። አሁን ላይ እሳትና ጭድ የሆኑት ወይዘሮ መነንና አጸደ እጅግ በጣም ተካረረ ጸብ ውስጥ ገብተው እሷ ማለትም አጸደ ወይዘሮ መነንን ለማናደድና ለማበሳጨት የማታደርገው የማትቆፍረው ጉድጓድ የለም። ታዲያ በዚህ እጅግ የተናደደችው ወይዘሮ መነን ዘላ ጉሮሯን ታንቃታለች። ይህ በእንዲህ እንዳለ ወይዘሮ ሀብልም ለማረጋጋት እነሱን ለማገላገል እየሞከረች ባለችበት ሁኔታ ነገር ግን ከውጭ በሩ ተከፍቶ አቶ እስክንድር ይገባሉ። ታዲያ የተመለከቱትን ያዩትን እጅግ ማመን አቅቷቸው በጣም ተናደው ታዲያ አቶ እስክንድር ቆይ እዚህ ቤት ምንድን እየተካሄደ ያለው ብሎ ሲጠይቃት ያው ማስመሰል ልማዱ የሆነው አጸደም ወንድሜ ሁለት ተባብረውና ተጋግዘው ሊገሉኝ እያሰቡ ነበር ትላለች። አሁን ላይ አቶ እስክንድር ሁሉንም ሰብስበው ሊጠይቋቸው ሀሳብ ቢጠይቋቸውም ማንም ሰው ትንፍሽ ሊልም ስላልቻለ ታዲያ ሀብል አንቺን ብቻሽን ማናገር ፈልጋለሁ ብሎ ወደ ክላሷ ይጠራታል። ታዲያ ሀብልም አሁን በተጠራችሁበት መሰረት ለወይዘሮ መነን ለማንኛውም ለጋሽ ሁሉንም ነገር አስረዳቸዋለሁ፣ ይህን አጉል ጨዋታችሁን ብታቆሙ ይሻላችኋል፣ እኚህን ታማሚ ሰውዬ ምን አድርጉ ነው የምትሏቸው በማለትም ትጠይቃታለች።
ጨዋታውን በራስሽ በገዛ እጅሽ ተሸነፊ እማዬ፣ በእናንተ ምክንያት የሰው ህይወት መበጥበጥ የለበትም ስትላት ይህንን ነገር ትንፍሽላለሁ ትይና ህይወትሽ ነው የሚበጠሰው። አሁን ላይ አቶ እስክንድር ሀብልን ጠርተው ቢያናግሯትም ነገር ግን ከፊቷ ምንም አይነት የደስታ ስሜት ባለመመልከታቸው ምን ነው የከፋሽ ይመስላል ልጅ ምን ሆንሽ በማለት ሲጠይቃት፣ ነገር ግን እሷም የልቧን አውጥታ ልትናገር አልፈለገችም። ነገር ግን የሆነ ነገር እንዳለ የሚያመላክት ጉዳይ ነው። ሌላው ጉዳይ ማህደር የዚህ ቤት ጉዳይ እጅግ በጣም መሯትና በጣም ሰልችቷት፣ ለምንድን ነው ቆይ ከዚህ ቤት ጥፍት ብዬ ማልሄደው? አጸደን ፈርቼ ነው ወይስ ከዝራ መለየትን ፈርቼ? እዝራን አዎ ትክክል ነው። በእውነት በትክክል በጣም አፈቅረዋለሁ፣ ግን ደግሞ በዚህ ሁኔታ ህይወቴን መቀጠል አልፈልግም። አሁን በጣም ነገሩ ተጧጥፏል። በተለይ ደግሞ ወይዘሮ መነን ማህደር ላይ እየጮኸችና በጣም እየዛተች፣ ትሰሚኛለሽ አንቺና ጸደ የፈለጋችሁትን ተናግራችሁ ማለትም ከባሌ ጋር ልታለያዩኝ ብትሞክሩ የምትፈልጉትን የምታገኙ ይመስላችኋል? ይህም ቤት ደግሞ ለቀሽ እንድትወጪ ደጋግሜ ነግሬሻለሁ። ይህ ካላደረግሽ ግን ህይወትሽን የምድር ሲኦል ነው የማደርግብሽ እያለች አሁንም ከአንድም ሁለቴ እየዛተችባትና እያስፈራራቻት ትገኛለች። አሁን ላይ ሁሉንም ሰብስቦ አቶ እስክንድር ሲጠይቃቸው በአንድም በሌላ መንገድ በተዘዋዋሪ ምንም እንኳ ብታቅማማ፣ አጸደ ግን ሚስትህ ሀብል የተባለችውን ሴትዮ እዚህ ቤት ድረስ አምጥታ ልጅ ጋ የዳረቻት ሀብትን በተዘዋዋሪ የእሷ ለማድረግ ነው የሚለውን ዱብዳ ሀሳብን ታቀርባለች። በተቃራኒው ደግሞ ወይዘሮ መነን እንደውም በተቋራጭ በአጭር መንገድ ያንተን ሀብት የግሏና የራሷ ለማድረግ የሞከረችው በተለይ ደግሞ ሰራተኛዋን ራሷ ጎትታ መጣቻት። አሁን ላይ ደግሞ ከልጅህ ከአቶ ዝራ ጋር የፍቅር ግንኙነት ጀምራለች የሚለውን ሌላ አደገኛ ሀሳብን ትነግረዋለች። አሁን አጸደ አፏን በእጇ ጨበጠች። ታዲያ ይህንን ስትናገር አቶ እስክንድር ቆይ ልጅ ዝራ ከሰራተኛ ጋር ፍቅር ጀምሯን እያልሽኝ ነው በማለት ሲጠይቃት፣ አዎ ብላ አንገቷን በመነቅነቅ እውነቷን ስትነግረው ወዲያውኑ እዝራም በጣም ተበሳጭቶ ተናዶ፣ ቆይ ወይዘሮ መነን ምን እያወራሽ ነው? ሌላው ጉዳይ ደግሞ አሁን ላይ ማህደር ልብሷን ሰባስባና ሻንጣዋን ይዛ አሰናብቱ ብላ በዚህ በተቀወጠ በጣም በተበጠበጠ ቤተሰብ ውስጥ ሌላ ጥያቄን ፈጥራለች። አሁን እሷ ከዚህ ቤት የምትወጣ ከሆነ ምናልባትም አንድ ነገር እፎይታን ይፈጥራል። በተለይ ለወይዘሮ ሀብል ደግሞ ሰላምን ይፈጥርላታል። ውድ የተገበራችሁ በሚቀጥለው ክፍል ምን ሊፈጠር እንደሚችል ሁላችሁም በሀሳብ መስጫ ሳጥን ሀሳባችሁን እያጋራችሁን ይህንን ቻናል ደግሞ ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ መጨረሻው ድረስ አብራችሁን ስለቆያችሁ ከልብ እያመሰገን በቀጣይ ክፍል እስከ